እንዳንተው ፈቃድ ይሁን እንዳንተው ምርጫ ብሩህ ነው ቀኔ ይሳካል ለኔ ደምቋል ዓለሜ ሰምሮልኝ ህልሜ። ይህ እድል ስለተሰጠኝ በጣም ነው ማመሰግነው። ስሜ ኢዘዲን ካሚል ይባላል። 18 ዓመቴ ነው። የ12ኛ ክፍል የተፈጥሮ ሳይንስ ተማሪ ነኝ እና በኔ ሚና ፕሮግራም ላይ በመጋበዜ በጣም ደስ ብሎኛል እና የህይወት ተሞክሮ ኤክስፒሪየንስ ምናምን ሼር ለማድረግ በመጋበዜ በጣም ደስ ብሎኛል እና የኔ ህልም እና ትጋቶቼና ስኬቶቼ ማለትም ስኬቶቼ የምላቸው እስካሁን 28 የሚጠጉ የፈጠራ ስራዎች ሃርድዌሮች ሰርቻለሁ እና 7 የሞባይል እና 7 አንድሮይድ የሞባይል መተግበሪያዎች ሰርቻለሁ ማለት ነው እና በእነዚህም ውጤቶቼ በሀገር አቀፍ በከተማ አቀፍ በክልል አቀፍ በሀገር አቀፍ ደረጃ እውቅናዎች አግኝቻለሁ። በቅርቡ በጠቅላይ ሚኒስትሩም ሰርቲፊኬት እና የብር ሜዳሊያ ተበርክቶልኛል እና ከሀገር ውጭም ባሉ ማለትም ዩኤስ ኤምባሲ ጃይካ ዩኤስ ኤምባሲ አይኮግላብስ እና ዩናይትድ ኔሽን ዴቨሎፕመንት ፕሮግራም እውቅናና ሰርቲፊኬት ሌሎችም ሽልማቶች ተቀብያለሁ ማለት ነው። የመጀመሪያ የፈጠራ ስራዬን የሰራሁት 2004 ላይ የአራተኛ ክፍል ተማሪ እያለሁ ነው። ያኔ አካባቢ ሳይንስ መምህራችን ተመሳሳይ የማግኔት ዋልታዎች ይገፋፋሉ፣ ተቃራኒ ሲሆኑ ደግሞ ይሳሳባሉ ሲሉን ሰምቼ እና ቤታችን አንዲት ቴፕ ነበረች ባለ 2 ስፒከር እና የዛኔ ቴፕ ውስጥ ማግኔት እንዳለ ራሱ ማወቂ አሁን ሳስበው ይገርመኛል እና ከዛ ቴፕ ውስጥ 2ቱን ማግኔቶች አውጥቼ ከዛ ያንን ፕራክቲካሊ ሰርቼ ለመምህራን ለሌሎችም ተማሪዎች ያሳየሁበት አጋጣሚ እና ለኔ በጣም ደስ ብሎኝ ነበር። እሺ አምናለው ሄዳለው ደርሳለው። ወደ ስሞክ ሴንሰሩ በሚጠጋበት ሰዓት ማሽኑ ስሞኩን ዲቴክት ሲያደርግ ወደ ኮንታክት ውስጥ እየገባ ራሱ ይኸው እንደምታዩት ወደ ኮንታክት ውስጥ እየገባ ስክሮል ዳውን አፕ እያደረገ እንደዛ ነው የሚደውለው ማለት ነው። ወደ 3ቱም ይደውላል በየተራ እሱን እናያለን ማለት ነው። መጀመሪያ ወደ እኔ ደውሏል። ይኸው ኤክስፋየር ደውሎልኛል። አሁን አጥፍቶታል። ወደ ሲ እየደወለ ነው። ይኸው አቡ ሀኒፋ ጋር ደውሏል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። በጣም ያስፈራል። በጣም ብዙ ሰዎች ነው የተገኙት ዛሬ። ምርኩዝ 7 ላይ ተገኝቼ ነበረ። ምናልባት ከጀርባ የምታዩት ከሆነ በጣም በፍጥነት ነበረ ሳወራ የነበረው ያኔ። ዛሬ ግን ቀስ እያልኩ አወራለሁ ማለት ነው። እሺ እንግዲህ በመጀመሪያ በጣም ሚንበር ቲቪን በጣም ማመስገን እፈልጋለሁ ለዚህ ቀን ስለበቁ ማለት ነው። ዛሬ እነሱ ብቻ አይደለም ለዚህ ቀን የበቁት እኛንም ጭምር ነው ያበቁን። ይሄን ያልኩበት ምክንያት በጣም በተደጋጋሚ ሚንበር ቲቪ ላይ ቀርቤ ነበረ። በጣም በተደጋጋሚ ማለት ነው። አብዛኞቻችሁ የምታቁኝ ከሆነ ልታቁኝ የምትችሉት ሞር ሌሎች ሚዲያዎች ቀርብ ያለው ከዛ በኋላ ግን ሞር ሚንበር ቲቪ ላይ ነው ብዬ አስባለሁ። የመጀመሪያው ምርኩዝ 7 ስቀርብ የ12ኛ ክፍል ተማሪ ነበርኩኝ። የተለያዩ የፈጠራ ስራዎችን ፕሬዘንት ለማድረግ ከትምህርት ቤት ነበረ ወደ አዲስ አበባ የመጣሁት ከጉብሬ ማለት ነው ከጉራጌ ዞን። ወደ አዲስ አበባ መጣሁኝ። ፕሮጀክቴን ፕሬዘንት አደረኩኝ። በጣም ፈጣን ምናምን ነበርኩኝ ሳወራ። አሁን ግን ትንሽ ረጋ ብያለሁ። ከዛ በኋላ ደግሞ 12ኛ ክፍል ኤግዛም በኮቪድ ምክንያት ዘገየ። ከዛ በኋላ ደግሞ ወደ አዲስ አበባ መጥቼ በተለያየ አጋጣሚ የተሸለምኳቸው ሽልማቶች ነበሩ። እነሱን ሽልማቶች በመጠቀም ወደ 4 ኪሎ አካባቢ
አይከን አፍሪካ የሚባል የቴክኖሎጂ ካምፓኒ አቋቋምኩኝ ማለት ነው። ሞር ሃርድዌር ላይ የሚሰራ የቴክ ካምፓኒ ነበረ። ከዛ በኋላ የተለያዩ ፕሮዳክቶች ላውንች አድርገን ነበረ። የኮቪድ ብራስሌት እጃችን ላይ የምናደርገው የእጅ አምባር ነው። ፊት ከመንካታችን በፊት ይጮሃል፣ ስለዚህ ፊታችን እንዳንነካ ያስጠነቅቃል። ከዛ በተጨማሪ ደግሞ የሶፕ ሳኒታይዘር ዲስፔንሰር፣ የፉት ፕሬስ እና አውቶማቲክ የእጅ መታጠቢያ ማሽን እና ሌሎችም የኮቪድ ቬንቲሌተር ጭምር በመስራት ከዛ በኋላ ደግሞ ወደ ገበያ ለማውጣት ደግሞ በአይከን አፍሪካ አማካኝነት በተለይ የእጅ መታጠቢያውና የአውቶማቲክ ሶፕና ሳኒታይዘር ዲስፔንሰር ወደ ማርኬት አቅርበን ነበረ ማለት ነው። ሶ አይከን አፍሪካ ብዙ የተማርኩበት ነው። ሶ በጣም ልጅ ነበርኩኝ። ሶ ጀስት ቢዝነስ ለመጀመር ካለኝ ፍላጎት አንጻር ነው ኪኮፍ ያረኩት። ከዛ በኋላ ግን ከስሬ ያቋረጥኩት ቢዝነስ ነው አይከን አፍሪካ ማለት ነው። ሶ ትንሽ ቆይቷል ግን ከዛ በኋላ ደግሞ በተለይ አንዱ ፕሮዳክት ነው ፌል ያደረገው ማርኬት ላይ። በጣም ወሳኙ ነገር አንድ ፕሮዳክት በደንብ ሰክሰስፉል ሆኖ ማርኬት ላይ በደንብ ቢት ማድረግ ሲጀምር ነው ኔክስት ሌላ ዩኒክ ፕሮዳክት ሪሊዝ የሚደረገው። ግን ሁለተኛው ፕሮዳክቴ ቢዝነስ ፌል እንዲሆን አደረገው ማለት ነው። የሶፕና ሳኒታይዘር ዲስፔንሰሩ የውስጥ ግብአቶቹ ከቻይና ነበረ ኢምፖርት የምናደርገው፣ ሴንሰሮቹ፣ ሌሎች ፓምፖቹ፣ ሌሎችም ነገሮች ማለት ነው። ጉምሩክ ላይ እና ሌሎች ቦታዎች ላይ አንዳንድ ነገሮች ገጥመውን ፕሮዳክቱ ፌል አደረገ ማለት ነው። ያደረገበት ምክንያት ፕሮዳክቱ በደንብ ይሰራ ነበረ፣ ግን ይሄ ኤክስፔንሶቹ በጣም ሀይ ስለነበሩ ወደ ማርኬት ለማቅረብ ደግሞ ማርኬት ላይ ኮምፒት ማድረግ የሚችል ፕራይሲንግ ማውጣት አልቻልንም። ኢቨን ሳናተርፍ ነው የሸጥነው ማለት ነው። ሶ ከዛ በኋላ ደግሞ 2013 ላይ አዲስ አበባ ዩኒቨርሲቲ ጆይን አደረግኩኝ። ያው ኤግዛም ተፈተንን። በኮቪድ ምክንያት ነበረ ትንሽ ዘግየት ምናምን ብለን ክላስ ጀመርን ማለት ነው። ክላስ ከጀመረን በኋላ ብዙም ሳልቆይ አይ ቲንክ ወደ 3 ወር አካባቢ ነው አዲስ አበባ ዩኒቨርሲቲ የፍሬሽማን ኮርስ አቴንድ ያደረኩት። ከዛ በኋላ የተርኪሽ ፉል ስኮላርሺፕ ዊን አድርጌ ወደ ተርኪ ኢስታንቡል ሄድኩኝ ማለት ነው። ወደ ተርኪ ኢስታንቡል ከሄድኩኝ በኋላ የሶፍትዌር ኢንጂነሪንግ ክላስ ነበረ አቴንድ ላረግ የሄድኩት። የመጀመሪያ ዓመት የተርኪሽ ቋንቋ ነበር የተማርኩት፣ ግዴታም ስለሆነ የተርኪሽ ስኮላርሺፕ ሲሰጥ ግዴታ ስለሆነ። ሶ በዛ ፕሮሰስ ውስጥ ግን ብዙ ጊዜ ማደርገው ምን ነበረ፣ ከኤሌመንታሪ ክላስ እያለሁ ጀምሮ ትምህርት ቤት ውስጥ የሚሰጠው እውቀት በተጨማሪ ፈርዘር ብዙ ነገሮች አጠና ነበረ። ጉግል አረግ ነበረ፣ ሌሎች ሪፈረንስ መጽሐፎች አነብ ነበረ። ሶ በዛም የተነሳ ነው የተለያዩ ኤሌክትሮኒክስ ፕሮዳክቶች ስሰራ የነበረው ማለት ነው። ሶ ከዛ በኋላ ተርኪም እያለሁኝ ሞር ራሴን የፉል ስታክ ዌብ ዴቨሎፕመንት እና የሞባይል አፕ ዴቨሎፕመንት ኮርሶች ወሰድኩኝ ማለት ነው። ሶ እነዛ ኮርሶች በጣም ጠቅመውኝ እዛው እየተማርኩኝ እያለ በጣም በርካታ ዌብሳይቶች ዴቨሎፕ አደረግኩኝ። በዛም ፕሮሰስ ውስጥ በጣም ጠቀመኝ ምለው ሚዲያ ላይ የነበረኝ በተለይ ሚንበር ቲቪ ላይ በተደጋጋሚ ስቀርብ፣ ከዛ በኋላ እድሎች አግኝቼ ደግሞ ሌላም ሚዲያ ላይ ስቀርብ ሰዎች ፌስቡክ ላይ ፎሎ እንዲያደርጉኝ ኢንቫይት አደርግ ነበረ። ሶ ዌብሳይት ዴቨሎፕ እንደማድረግ ፌስቡክ ላይ ነው ፕሮሞት ያደረኩኝ። ከዛ ብዙ ሰዎች ኦርደር አረጉኝ ማለት ነው። ሶ በ4 ወር ውስጥ ኒርሊ ወደ 2 ሚሊዮን ብር በዌብሳይት ዴቨሎፕመንት ማግኘት ቻልኩኝ ማለት ነው። ሶ ክላስ ለክረምት ተዘጋና ለክረምት እዚህ በመጣሁበት በጣም ብዙ ስራዎች ምናምን ሴኪዩር አደረኩኝ የመንግስት ቤቶች ላይ። ከዛም ውጪ የተለያዩ ስራዎች የሶፍትዌር ዴቨሎፕመንት ስራዎች ሴኪዩር አደረኩኝ። በጣም ብዙ ኮንትራት ነበረ። ከዛ በኋላ ክረምቱ አልቆ ክላስ ስንጠራ ቀረሁኝ ማለት ነው። ሌጋላይዝ ማድረግ ስለነበረብኝ ሄክስ ላብስ የተባለ ካምፓኒ ነው ፋውንድ ያደረኩት። ያው እንዳልኳችሁ አይከን አፍሪካ የመጀመሪያ ካምፓኒ እና በጣም ብዙ ነገር የተማርኩበት በጥፋት ውስጥ የተማርኩበት ትልቁ ቤቴ ነው። ከዛ በኋላ ግን ሄክስ ላብስ ላይ በጣም ብዙ ክላየንቶች ሰርቭ ማድረግ ቻለን ማለት ነው። የሚገርማችሁ ነገር የሀገር ውስጥ ብቻ ሳይሆን 10 የተለያዩ ሀገራት ላይ ያሉ ክላየንቶች ዌብሳይቶች፣ የሞባይል አፖች፣ ኢንተርናል ሲስተሞች ዴቨሎፕ እያደረግን ነበረ። ከዛ በኋላ ደግሞ ይሄ በሶሎ ሙቭ ከማድረግ
ከሰዎች ጋር ተባብሮ ትልቅ ነገር መስራት አስፈላጊ ነው በሚል ይሄንኑ የሶፍትዌር ዴቨሎፕመንት ካምፓኒ ለምን በአክሲዮን አድርገነው ከሌሎች ተጨማሪ ዩኒክ ቫልዩ ፕሮፖዚሽን ካላቸው ወንድሞች ጋር በአክሲዮን አድርገነው ለምን ወደ ትልቅ ካምፓኒ አንሸጋገርም ብለን ትልቅ ካምፓኒ መሰረትን ማለት ነው። አይቤክስ ቴክኖሎጂ እና ፕሮሞሽን ይባላል። እንግዲህ እንደምታዩት ከጀርባ የተወሰኑ ሰርቭ ያደረግናቸው ክላየንቶች ናቸው፣ ግን በርካታ ክላየንቶች ሰርቭ አድርገናል። በዚህ ካምፓኒ ከ300 በላይ ዌብሳይቶች ዲቨሎፕ አድርገናል። ሞባይል አፖች እንዲሁም ደግሞ ከ150 በላይ ኢንተርናል ሲስተሞች ዲቨሎፕ አድርገናል ማለት ነው። ትልልቅ ክላየንቶች ነው ሰርቭ እያደረግን ያለ ነው አሁንም ላይ። ከ100 በላይ ደግሞ ዳይሬክት የጆብ ኦፖርቹኒቲዎች ፈጥረናል ማለት ነው። እዚህ ጋር ማልፈልገው ከ20 በላይ ኤንጂኦዎች በነፃ ዌብሳይት ዴቨሎፕ አድርገናል። ለምሳሌ ለምሳሌ የባቡል ከይርን ወንድም ካሊድ ፋውንዴሽን እና ሌሎችም መጥቀስ ይቻላል፣ ባላደራውንም ጭምር። እነዚህ የሰራናቸው ዌብሳይቶች ዝም ብለው ኢንፎርማቲቭ ዌብሳይት ሳይሆኑ ሜምበርሺፕ ሬጅስትሬሽን ያለው የዶኔሽን ያለው እና ሌሎች ነገር ያለው ነው እና የተወሰኑት አልተጠቀሙትም፣ ጀስት ለኢንፎርማቲቭ ፐርፐዝ ብቻ ነው የተጠቀሙት። ባላደራው ግን ስለተጠቀመበት ኒርሊ ወደ 3 ሚሊዮን ብር እኛ በሰራንለት ዌብሳይት ሬዝ አድርጎበታል ማለት ነው። ሰዎች በሎካል ከረንሲ እንዲሁም በሃርድ ከረንሲ በዴቢት ካርድ፣ ክሬዲት ካርድ፣ በፔፓል እንዲሁም ደግሞ ቴሌብር እና ሲቢኢ ብርን ጨምሮ በዛ ዶኔት ሲያደርጉ ነበረ። የስራ እድል መፍጠር የቢዝነሶችን ችግር መፍታት ብቻ ሳይሆን የሶሻል ሪስፖንሲቢሊቲ ላይ ራሱ የቻልነውን እያደረግን ነው። አሁንም ብዙ ነገሮች እናደርጋለን ብዬ አስባለሁ። ከዛ በተጨማሪ ደግሞ የኢንዶኔዥያ አፍሪካ ፎረም ላይ ኢንዶኔዥያ ነበርኩኝ። የኢንዶኔዥያ አምባሳደር ድርጅታችን አይቤክስ ቴክኖሎጂ እና ፕሮሞሽን በጎበኙበት ሰዓት ሪሰንትሊ የኢንዶኔዥያ አፍሪካ ፎረም አለ እና እዛ ጋር የአፍሪካ ዲጂታል ትራንስፎርሜሽን ኦፖርቹኒቲ በሚል ንግግር እንድታቀርብ እፈልጋለሁ፣ የአፍሪካ ወጣቶች ወክለሃሉኝ። ወደ ኢንዶኔዥያ ባቀናሁበት አንድ ትልቅ ሰው ተዋወቅኩኝ ማለት ነው። ዴቪድ ሃልፐርት ይባላል። ወደ 18 ዩኒኮርኖች ባክ የሚያደርግ እና ፔናትራን ግሩፕ የሚባል ቬንቸር ካፒታል ፊርም ኦን የሚያደርግና ሲኢኦ ነው። ኢትዮጵያ ላይ ቢዝነስ ሴታፕ ማድረግ እፈልጋለሁ። ያ ማድረግ የምፈልገው ደግሞ ካንተ ጋ ነው እና ምን አይነት ስኬሌብል የሆነ ሀሳብ አለህ አለኝ። እኔ ኢኮመርስ በጣም ኤርሊ ኤጅ ላይ ጀምሮ በጣም ስፈልገው የነበረው ነገር ነው። ንግድ ማዘመን፣ ሰው የሆነ ነገር ለመግዛት እስከ ሱቅ ድረስ መሄድ ምናምን የለበትም። ውሃ ቤቱ ድረስ በፍጥነት መምጣት አለበት። ልብስ ግዴታ ልብስ ቤቶች ሄዶ መግዛት የለበትም እና ሌሎችም ነገሮች መጻፍ ሊሆን ይችላል። አንዳንዴ ሄዶ በመግዛት ፕሮሰስ ውስጥ ብዙ ገንዘብ ማውጣት፣ ብዙ ኤነርጂ ማጥፋት ብቻ አይደለም፣ በጣም ብዙ ምንከስራቸው ነገሮች አሉ። ኢኮመርስ ለምን ያግዘናል ማለት ነው። በጣም በቀላሉ የፕሮዳክቶቹን ፕራይስ በጣም የተሻለውን የትኛው እንደሆነ እንድንመርጥ፣ ታይማችን ሴቭ እንድናረግ እና ከዛ ሲያልፍ ደግሞ በተለይ አሁን እኛ ይህንን ኢኮመርስ ቲና ማርትን ፋውንድ ስናረግ ከነዚህ ከነጮች ጋር ትልቁ ሀሳባችን ምንድን ነው? ኢትዮጵያዊነት ብለንድ የሆነ ኢኮመርስ ማምጣት ነው። ይሄም ማለት እንደነ ማይክሮ ሌንዲንግ ማለት ነው። የኢኮመርስ ካምፓኒም ቲና ማርት ፋውንድ አደረግን ማለት ነው። በዚህ ሂደት ውስጥ እንግዲህ ቅድም እንዳልኩት ሚንበር ቲቪን በጣም ማመስገን እፈልጋለሁ። በደንብ ብዙ ክላየንቶች ከማግኘት ጋር በተያያዘ ክላየንቶች ጋር ትረስት እንዲኖረን ብዙ ክላየንቶች እንድናገኝ ሪሰንትሊ ደግሞ አንድ ፕሮግራም ላይ አዋርድ ላይ ጭምር ስንወዳደር ነበረ እና እዛ ላይ ፕሮሞት ጭምር እያደረገኝ ነበረ። በዚሁ አጋጣሚ ሚንበር ቲቪ ለዛሬ ስለበቃ በጣም ማመስገን እፈልጋለሁ። በዚህ ሂደት ውስጥ ሚንበር ቲቪውን ብቻ ሳይሆን በጣም ብዙዎች ነው ያበቃው። ከዛ መካከል እኔ አንዱ ነኝ ብዬ መመስከር እፈልጋለሁ ማለት ነው። እንኳን ደስ አላችሁ፣ እንኳን ደስ አለን። አመሰግናለሁ። መርሐባ። ኢዘዲንን አመስግኑልን እስቲ በደንብ።
እዚህ ያላችሁ ታዳሚዎች እንኳን ደስ አላችሁ። ሁለት ጥሩ መልእክት ይዤ መጥቻለሁኝ። እህት ዘቢባ በእርግጠኝነት የሚያስደስትሽ ነው። ሁሌም ምርኩዝ ላይ መጥተሽ ተደስተሽ ነው የምትሄጂው። አስታውሳለሁ ምርኩዝ 24 ላይ ነበር የታጠፉ ገጾች ላይ ቀርባ የነበረው። እዛ ሰዓት ላይ በጣም ከባድ ሁኔታ ላይ ነው የነበረችው። ያን ሐሳቧን ስታሻግር መድረኩ ላይ የነበሩ ወንድሞች ምናስታውሳቸው እስከ ግማሽ ሚሊዮን ብር አይ ቲንክ ቃል የገቡ ነበሩ። ሰጥቷል ብዬ አስባለሁኝ። የሕክምና መመላለሻ ትራንስፖርት እሱም አካባቢ ሰፖርት የሚያደርጓት ወንድሞች እንደነበሩም እንግዲህ እዛ መድረኩ ላይ ቃል እንደተገባ አስታውሳለሁኝ። ከዛ በኋላ ግን ሰዎች አእምሮ ላይ ስለ እዝነት በጎ አድራጎት ተቋም ስለሚሰራው ነገር እነዚህ ድምፅ የሌላቸው ፍሬዎቻችንን ስለማገዝ በደንብ ማሰብ እንዲቻል አድርገናል። በጣም በርካታ ቁጥር ያለው ተመልካች በሶሻል ሚዲያ አማራጮችም ሲያየው እንደነበረ አስታውሳለሁኝ። አሁንም እዚህ ቀርባ በጣም ውስን ሰዓት ወይም ውስን ደቂቃዎች ነበር የሰጠናት። ይህንን ሰምተው የፕላቲኒየም አጋሮቻችን የተወሰነ ድጋፍ ለማድረግ ተዘጋጅተዋል። አንድ የቀድማችሁ አመስግኑልኝ ባካችሁ። ማለዳፎም ለልጆቹ የሚሆኑ ወደ 30 ፍራሾችን በጣም ጥራቱን የጠበቀ 30 ፍራሽ ፍራሹም ደግሞ በተጨማሪነት 100 ሺህ ብር ቃል ገብቷል። እናመሰግናለን ወንድም ሙሀባ። ያው ማለዳ ይታወቃል በማህበራዊ ኃላፊነቱን በመወጣት ከ2 ወር በፊት በጣም በብዙ ሚሊዮን ብር ከከተማው ከንቲባ ጋር ክብርት አዳነች አቤቤ ጋር በመሆን ያሰሯቸውን የአቅመ ደካማ ቤቶችን ሲያስመርቁ አስታውሳለሁኝ። በየቦታው ኸይር አለ በተባለበት ቦታ ሁሉ የማለዳ አበርክቶ የማለዳ አሻራ ይታያል። ማለዳን እናመሰግናለን። አመስግኑ። ሹክረን። ሌላኛው የፕላቲኒየም አጋራችን ቤት ስትፈልጉ የት የሚላችሁ መቼ ነው የምታደርሱት ስትሉ ለመቼ ይሆንላችሁ የሚላችሁ ባለስንት አላችሁ ስትሉ ባለስንት ነው የምትፈልጉት የሚላችሁ የት አካባቢ ነው ያላችሁ ስትሏቸው የት ይሆንላችሁ የሚላችሁ ተምር ፕሮፐርቲስ በጣም በሚገርም ሁኔታ 300 ሺህ ብር ድጋፍ አድርጓል። ለእዝነት ያንሳል። ተምር ፕሮፐርቲስ ወደፊት እዝነትን የምናግዝበት ብዙ ፕላትፎርም ይኖረናል። ለዛሬ ግን እዚህ መድረክ ላይ ይህንን 300 ሺህ ብር ቃል ገብተውልናል። በጣም ነው የምናመሰግነው። የጣቢያችንን 5ኛ ዓመት በማስመልከት ለ1 ወር ከ8 ቀናት የዘለቀ የጥያቄና መልስ ውድድር ሚንበር ቲቪ ላይ ሲከናወን እንደነበር ታስታውሳላችሁ። ሊንክ ትራቭል ጋር በመቀናጀት ነው ይህ የጥያቄና መልስ ፕሮግራም ውድድር ሲከናወን የነበረው። ሊንክ ትራቭል የሚታወቅ ነው በኡምራ ፓኬጅ ግንባር ቀደምና ፋና ወጊ ነው። በመሻይኾች በኡስታዞች የሚመሩ ፓኬጆችን በየወሩ እያከናወነ 4ኛ ዓመት ላይ አሁን ተጠግቷል። የታህሳስ ወር ፓኬጁ ሸኻችንና ኡስታዝ አቡ ያሲር በጥምረት የሚመሩት ነው። እዚህ ፓኬጅ ላይ ፓስፖርት ቢኖረው ወይም ቢኖራት ደስ ይለኛል። አሁን እድለኛው ወይም እድለኛዋ የሚሄደውን ሰው ወይም ያኒ ለበይክ ያለውን አላህ የጠራውን ሰው እድለኛ ዛሬ እዚህ እናንተ ባላችሁበት ነው የምንለየው። ለዛ ተዘጋጁ። ስልካችሁን አውጡ። የማለዳ ፎምን ቲክቶክ ገጽ ቼክ አድርጉ። ማለዳ ፎም ስለማል ደግሞ ቶሎ ልሂድ። እድለኛ አንድ ወንድ አንድ ሴት እዚሁ ነው የምንመርጠው። 100 ሺህ ብር ነው የሚሸለሙት። የተምር ሽልማት ለብቻ ነው። በኋላ ስመጣ እናገራለሁ ብዬ ነው። የጣዕምም አለ። ቲክቶክ ላይ ግቡ። እዚሁ ሚሊኒየም አዳራሽ በሩ ላይ በቪአይፒ መግቢያ ላይ የዛሬውን ፕሮግራም በፕላቲኒየም ደረጃ አጋር መሆናቸውን አስታውሳ የምትናገር ወይም አናውንስ የምታደርግ አንዲት እህት ትታያችኋለች አይደል? አገኛችሁት? አገኘ ነው በሉ። ያናስ ለ100 ሺህ ብር ነው ማውራው። ይሄ ብር እውነት ነው ላት ነው እንደዚህ በቃ 200 ሺህ ብር ነው። አንድ ወንድ አንድ ሴት ነው የምንሸልመው። ገባችሁ ማዕናቱ ሐሳቡን ሳይሆን እንትኑ ላይ ማለት ነው። ገጹ ላይ ገብታችኋል ኢንሻአላህ። የእህታችን ማብራሪያ ወይም ቪዲዮ ያለበት ስር ኮሜንት አለ አይደለ? እዛ ላይ ግቡና የኔ ምርኩዝ የኔ ማለዳ በሉ። ብዙ ላይክ ያገኘው 100 ሺህ ብር ያገኛል። አለቀ። ተደራጁ። የሆነ ሰው አንድ 4-5 ሆነና ከፈለጋችሁ ላይኩን አብዙትና ሼር አድርጉ። ብሩን 100 ሺህ ብር አለው። ለወንድ 100 ሺህ
ለሴት 100 ሺህ አባስ ጀምሯል መደራጀት ከኑረዲን ጋር ያወሩ ይታዩኛል። 100 ሺህ ብር ሽልማት አለው። ፍራሽ አለው እንደነገርኳችሁ። የኔ ምርኩዝ የኔ ማለዳ ብዙ ላይክ ያገኘውን አሁኑን እዚሁ መድረኩ ላይ ይህንን እንሰጣለን። ሶስተኛውን የስኬት ማሳያ ወደ መድረክ እንጋብዛለን። ትንሽ ለየት ይላል። በጣም በጥሞና ተከታተሉልን። አመሰግናለሁ። ሶስተኛው ይቀጥላል። እንዳንተው ፈቃድ እንዳንተው ፈቃድ ይሁን እንዳንተው ምርጫ